እሷን ማገዝ እሷን መርዳት ፈልጋለሁ። እሷን ስረዳት እሷን ሳግዛት በህይወቴ በጣም ደስተኛ ሆናለሁ እና ሙቪን ሳገኘው ደግሞ በጣም ይበልጥ ደስተኛ ሆናለሁ። ጀንበር ግባት የዶሮ ጩኸት ጓደኛዬ ነባሩን ሽረው በአዲስ ሲተኩ ጓደኛዬ ጀርባውን ሲሰጥ ትላንት ያመኑት ጓደኛዬ እኛ ግን አለ ሳይለየን ወሬ። ሰላም 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 ድና የተከበራችሁ የኔ ውድ ፋሚሊዎች እንዴት ናችሁልኝ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ይብዛ። ይሄ እንግዲህ ከብዙ መጠፋፋት በኋላ በቤቴ ወጥቻለሁ፣ ከብዙ ቆይታ በኋላ። ያው እንግዲህ ትላንትና አይታችኋል። መወዳቸው ጓደኞቼ ከመወዳቸው ጓደኞቼ ያልጠበቅኩት ነገር ደርሶኛል። ያው ብዙዎቻችሁ በኮሜንት እንዲሁም በውስጥ ምንድነው ያ ነገር ምናምን እንደሆነ ወዳችሁ ይቅረጣችሁ እንጂ አልናገርም። እነሱም ባያውቁ ደስ ይለኝ ነበር፣ ግን ደግሞ ካወቁ በኋላ ያየሁት ፊሊንግ ምናምን በጣም ነው ደስ ያለኝ። እናንተም ገና ሳታውቁ እንዲህ ስላበረታታችሁ በጣም ነው የማመሰግነው፣ ኮሜንት እያየሁ ስለነበር ማለት ነውና እንደዚህ ተማመሩብኛል እንዴ ብዬ እስከኮራ ድረስ ነው የእናንተ ንግግር በጣም እግዚአብሔርን ስሜታዊ ያደረገኝና በጣም ነው የማመሰግነው እናንተንም። እኔና ኤፍሬም ሙቪጋ ምናምን በሚዲያ እንዲ በቪዲዮ ምናምን ስለማንታይ የሆነ የተራራቅን ሰዎች እንመስላለን፣ ግን ደግሞ ክሎዝ ነን፣ በጣም ጓደኛሞች ነን። ባይዘዊ ይሄ የሆነ ጊዜ ኮሽታ ተፈጥሮ ነበረ፣ ግን ከዛ በኋላ ደግሞ የሆነ በቃ የተራራቅን ሰዎች ነበርን። በዛ ቪዲዮ ማውራት ጀመርን፣ በቃ መደዋወል ጀመርን። ከዛ ቅርርባችን ጓደኛሞች ሆነን በዛ እንደዛ ጓደኛሞች ሆነን ራሱ ከነሱ ደብቄያቸው አልተቀየሙኝም። በዛ ነገር ነው ደስተኛ የሆኑትና ያው እነሱ ከጎኔ እያሉ ከማወራ ዛሬ እንደዚህ ላወራቸው መጀመሪያ እነሱ በሌሉበት ስለነሱ አውርቼ ልናገር። ወይኔ ድቄ ነበር በቃ ጥሩ ነገር ስለነሱ ላወራ ስል ያው ፈጣሪ ራሱ ታይለኛልና በጣም እግዚአብሔር ልባችሁን አይቀይርባችሁ። በጣም የዋውስ ናቸው። ያው አፋቸው በጣም በቃ ተውት። ሰው ከማስቀየም አልፎ ሊሰባብራቸው ይችላል፣ ግን የሆነ አስቦት ምናምን አይደለም የሚናገሩት። ሲያወሩ ሁለት አያስቡ፣ በቃ ዝም ብለው ነው የሚያወሩትና ቀርባችሁ ጓደኛሞች ሆናችሁ ጸባያቸውን ስትረዱ ትረዳቸዋለች። ግን ኖርማል ሰው ይቀየማቸዋል። ዝም ብለው ነው የሚናገሩት ለቀልድም ለምንም፣ ይሄ ለቀረቡት ሰው እና ምንም ነገርም ይሆናሉ። እኔ ባየሁት በዚህ በትንሽ ጊዜ ግን በቃ ይሄ በጣም ለሚወዱት ሰው ምንም ነገር ይሆናሉ እና በጣም ነው የምወዳችሁ የኔ ወዶች። ይሄ ከዚህ ቪዲዮ ካዩት በኋላ የሚመጣብኝ ኩራት ሳስበው ዝግንን ይለኛል፣ ሰውነቴ ግር ይለኛል። ብቻ ስለደሱ በቃ ከዚህ በላይ ካወራው እኔ ራሴ ያስጠሉኛል። እና ዛሬ ለባለፈው ስጦታው ምን እንደሆነ አላወቅኩም። ሳሎን ቤት እንደዚህ ነው ያስቀመጥኩት፣ ቤቴ ማለት ነው። ያው ግምት ነው እንትን ቢሆንስ ምናምን እያልኩ ነው እንጂ አልከፈትኩትም። የምር ጌታን አልከፈትኩትም። የዛን ቀን ይፋ የማደርግበት ቀን ነው ለሁላችሁም ማሳያችሁ። ያ ፕሮግራሙ በቃ አላወራ ስለዚህ ነገር ልለፍ ብቻ ስለ ዛሬ ቪዲዮ ላወራ ፖር ያው ትንሽ ምስጋና ነገር ያው እነሱ ምስጋና ካልኳቸው ለምን ሊሉኝ ይችላሉ። ችግር የለም፣ ግን ደግሞ ትንሽ የምሳ ፕሮግራም አዘጋጅቻለሁና እዛ ምሳ ትንሽ እስቲ የተራቡ ልጆች ልርዳቸው በቃ